እይታችንን ስንጀምር ሆንጌ ሱል የስራ ተቋም ውስጥ ሆና ከጓደኛዋ ጋር ቆማ ወደ ውጭ እየተመለከተች ሰማዩ ጥርት ቢልም ዝናብ ሊዘንብ ነው በማለት ግን ከ5 ጀምራ ወደ ታች መቁጠሯን ስትቀጥል ልክ እንዳለችውም 0 ላይ ስትደርስ ዝናብ መጣል ሲጀምርና እኛንም ሆነ ጓደኛዋን ስታስገርም ይታያል። ሴሆ የተባለችዋ ጓደኛዋም እንዴት አወቅሽ ስትላት ስድስተኛው ስሜቴ ዋሴ ነገረኝ በማለት ቀልዳ ያለፈች ሲሆን ስብሰባ ክፍል ከገቡ በኋላ አለቃቸውና የግሩፓቸው መሪ የሆነው ሚንሆ ንግግር ሲያደርግ እንደምንረዳው ትኩረቱን ማስታወቂያ ላይ በዋነኝነት አድርገው እንደሚሰራ አለቃቸው ሚንሆም ኮስታራ ነገር እንደሆነ ከነሱ የተሻለ የስራ ልምድና እውቀት ስላለውም ስህተት የተባለ ነገርን ፍጹም ተቀባይ እንደማያደርግ እይታችን በትውስታ ወደኋላ ወስዶንም እሷ እዚህ ተቀጥራ መስራት ከጀመረችበት ጊዜ ጀምሮ አዲስ በመሆኗ የስራው ልምድ እስክታገኝ ድረስ ከሌላ ተቀጣሪዎች በላይ የሚጠላት በሚመስል መልኩ ትኩረቱን እሷ ላይ አድርጎ እስክታለቅስ ድረስ እየጮህባት ይቆጣጠራትና ጫና ያበዛባት እንደነበር ባህሪው ግራ ስለሚያጋባ ግን ተመልሶ የሚወዳት በሚመስል መልኩ ጥፋትን ስታጠፋ ለ2 ሰዓት ያክል ረፍት አድርጋና ተኝታ እንድትመጣ ያድርጋት እንደነበር ከደሞዟ ውጪ ከኪሱ ገንዘብ እየሰጣት ልብስና የተለያየ ነገርንም እንደሚገዛላት ስንመለከት ይሄ ክስተትም እሷን ይወደኛል አሊያም ይጠላኛል የሚል ግራ የተጋባ ስሜት ውስጥ እንድትገባ አድርጓት ፊት ሳሰጠው ሲነጋገሩ እሱ ላይ ኮስተር ብትልበትም ከድሮ አንጻር አሁን ላይ የስራ እድገትን ሰጥቷት ማናጀር በመሆን እየሰራች በመሆኑ ከእሷ ስላሉ ተቀጣሪዎች እሱ የሚያደርጋትን ነገር በሙሉ እያደረገቻቸው ሰጮህባቸውና ክሬዲት ካርቷን በመስጠት እቃዎችን እንዲገዙ ልክ እንደሱ ስታደርግ ይታያል። ከኖርማል ሰዎች ሆንጊ ሱል የተለየ ኃይል ያላት ሲሆን ህፃን እያለች ከ22 ዓመታት በፊት ሆስፒታል ውስጥ ለመጀመሪያ ጊዜ ዘመዱ የሆነውንና የተኛውን ሰው እጅ ስትስም ከሰዓታት በኋላ የሚያጋጥመውን ስለዚህ ሰው የወደፊት ታሪክ በመመልከት የተለየው ይሄ ኃይል እንዳላት ለመጀመሪያ ጊዜ ያወቀች ሲሆን ጊዜያት የተቆጠሩና እድሜዋ ከፍ እያለ በመጣ ቁጥርም እየተጠቀመችበት ፍቅረኛዋን ስስመው እንኳን ስለ ወደፊቱ ተመልክታ ሲማግጥባት በማየቷ ፍቅራቸውን እንዲቋረጥ እያደረገች በአጠቃላይ በፍቅር ህይወቷ ደስታን ሳታገኝ ስቀርና ሰማቸው የሚፈጠረውን ነገር ካላየች ጥቂትም ቢሆን ደስታን አገኛለሁ ብላ በማሰቧ ፍቅርን ከጀመሩ በኋላ ሊስሟት በሞከሩ ቁጥር ብሻሻቸውም የሚፈልጉትን ስላላገኙ እነሱ በተራቸው ግን እየተዋት ይገኛል። ከትውስታችን ተመልሰን አለቋ ሰጥቷት የነበረውን ፕሮጀክት ከቡድን አጋሮቿ ጋር በማጠናቀቋ የማስታወቂያውን ቪዲዮ ለዳይሬክተሯ አሳይተው እውቅናን ካገኙ በኋላ ደስተኛ በመሆን ስራዋን ስለጨረሰች ቤቷ ለመመለስ ብታቀድም ሚንሆ ግን ቀን ላይ ዛሬ ሲነስራት ተመልክቶ ስለነበር ከቤቷ ይልቅ ሆስፒታል ይዟት ሲሄድና ሳንግቴ የተባለው ዶክተር ምርመራ አድርጎ ህመምን ባያገኝባትም ስራ ጫናና ድካም በመሆኑ ልክ እንደ ቡና ያሉ የሚያነቁ መጠጦችን አቁማ ሰዓቷን ጠብቃ እንቅልፏን እየተኛች ረፍት እንድታደርግ ሊነግራት ችሏል። ታዲያ በቀጣዩ ቀን ላይ ዶክተሩ ስላላት ነገር ለጓደኛዋ እየነገረቻት እንቅልፍ ለመተኛት እንደምትቸገር በማውቋ ፍቅረኛ እንድትይዝና ስለሱ ያሰበች ጭንቀቷን እንደምትረሳ ስትነግራት የፍራሽ ማስታወቂያን ለመስራትም እያዘጋጁ ስለነበር ሰዎች የማይበዙበት ቦታ ላይ አስፈላጊውን ነገር በሙሉ ካሟሉ በኋላ ሰዓቱ በመርፈዱ ቀጣዩ ቀን ላይ ቀረጻ እንደሚያደርጉ ተነጋግረው ሲለያዩ ከሰዓታቶች በኋላ ምሽት አካባቢ ግን ከባድ ዝናብ ጥሎ ሰብስበውና አዘጋጅቶ የነበሩት እቃ በሙሉ ተበላሽቶ ስለነበር ስልክ በመደወል ሚንሆ ተናዶባት እንድትመጣ አድርጎ ስለ አየር ትንበያው አስቀድማ ባለማጥናቷ ሲጮህባትና ሌሎች ስራዎችን እየሰራች ቢዚ ሆና በማሳለፏ ግን ጥፋቱ የሷ ሳይሆን ቀረጻውን ማኔጅ ለማድረግ የተቀጠረው የማናጀር ኪዮንግ ሾክ እንደሆነ ስትነግረውና ሁለቱም በዝናብ እየበሰበሱ ግን ማስተካከላቸውን ሲቀጥሉ ይታያል። ተቻክሏ እየሮጠች ወደ ክፍሉ ዕቃ ይዛ ስትገባ ግን መሬቱ ላይ የነበረ ገመድ በአጋጣሚ ጠልፏት ተያይዘው አልጋ ላይ ሲወድቁና ሲሳሳሙ የተለየውን ኃይሏን እንድትጠቀም ክስተትን ባትፈልግም አድርጓት ከገዛ አለቋ ጋር ራሷን ጣፋጭ የፍቅር ጊዜን ስታሳልፍ በመመልከቷ እስከ ዛሬ አንድም ቀን እንኳን እሱን በፍቅር ጉዳይ አስበው ስለማታውቅ የተመለከተችው ነገር እንድደነግጥ አድርጓ ዘላ ስትነሳ ሁለቱም ተደነባብረው ምሽቱ ሲጠናቀቅ ይታያል። ስለሳመቹ እንድታፍር ቢያደርጋትም ግዴታዋ በመሆኑ በቀጣዩ ቀን ላይ ስራ ቦታ ስታመራ ግን ቆፍጠን ብላ ስለዚህ ክስተት ልታወራው እሱ ጋር ስታመራ ልብሱን እየቀየረ ከላይ እርቃኑን ሆኖ ስታገኘው ስትሰማው ትላንትና ግን አሪፍ ጊዜን ሲያሳልፉ ጀርባው ላይ ጠባሳን ተመልክታ ስለነበር በተቃራኒው አሁን ላይ ግን ወገቡ ላይ ምንም ጠባሳ ለመመልከቷ እንድትገረም ቢያደርጋትም ይቅርታ በድጋሚ ጠይቃው ከክፍሉ ለቃ ስትወጣና ልብሱን ቀይሮ ከጨረሰ በኋላ እሱም ቢሆን ከማናጀር ኪዮንግ ሾ ጋር ተገናኝተው
ትላንቱ ክስተት ሲጮህበት ይታያል። የማስታወቂያ ቀረጻውን ለሰዓታቶች ያክል ታዲያ ፍራሹ ላይ ተኝታ እየተገለባበጠች ሞዴል የሆነችው ጂዮንግ የተቀረጸች ሲሆን ከሞዴሏ ጋር ሚንሆን ተቀራርቦ ባየችው ቁጥር እሷ ግን የቀናች በሚመስል መልኩ ፊቷ ላይ ንዴት እየታየባት ይገኛል። ምሽት አካባቢ ሄድፎን እና መነጽር አድርጎ ለመተኛት ቢሞክርም እንቅልፍ እምቢ ብለው ስለነበር ግን ሳያስበው ድንገት ሞዴሏ ጂዮንግ ስትመጣና የትኛዋን ሴት ስመክ ነው በማለት ስትጠይቀው ከንግግራቸው እኛም ብንሆን ሴትን ከሳመ ህመም ስሜት እንደሚሰማው ስንረዳ ስለዚህ ህመሙ እሷ ልታውቅ የቻለችውን ከዚህ ቀደም ከእሷ ጋር ተሳስሞ ልክ እንደዚህ አድርጎ ስለነበር ሲሆን እሱ ግን አሁን ላይ በቅጡ ሳያናግራትና ምላሽን ሳይሰጣት እቤቷ ተመልሳ እንድትሄድ ሲያደርጋት ይታያል። ከእሱ ፍቅር ስለያዛትና ስለምትወደው ግን በመቅናት ሐኪም የሆነው ሳንግቴ ህመሙ ሲነሳለት ክትትል እንደሚያደርግለት ስለምታውቅም ስለተፈጠረው ነገር እሱ ባይነግራትም ዶክተሩ ጋር ጉዞ አድርጋ ግን እየተነጫነጨች ሚንሆን የሳመችው ሴት ማናት ብላ እየጠየቀችው ይገኛል። ስለ ህመሙ ከዶክተሩና ከእሷ ውጭ ሌላ ሰው ስለማያውቅ ግን የታዘዘለትን ማስታገሻ መድኃኒት ወስዶ ወደ ስራ ቦታ ጉዞውን በማድረግ የማስታወቂያ ቀረጻውን ትላንትና ቢጨርሱም የሙከራ ፕሮግራም አዘጋጅተው ስለነበር ግን ስህተቶችንና ማስተካከል ያለባቸውን ነገር እየነገራቸው ሲቆዩ ማናጀር የሆነው ኪዮንግ ሾክ ደግሞ ስለ ዝናቡ ጉዳይ እሷን ጥፋተኛ አድርጎ ሚንሆ ጮሆባት ስለነበር ስለዚህ ጉዳይ ልታናግረው ለማናጀሩ ስልክ ብደውልም ሳያነሳላት ሲቀርና ስራ ቦታ ላይ በድንገት በአጋጣሚ ላይ ሲገናኙ ግን ስልክ አለማንሳቱ ሁለተኛ ጥፋት እንደሆነ በመናገር ብጮህበትም ከቁም ነገር ንግግሯን ሳይቆጥር ግን ራሷ ላይ ያላከከባት ስለነበር አለቃቸው ሚንሆ በመምጣት እሷን እንድትሄድ በማድረግ ጥፋተኛዋን ተነክ በድጋሚ እንዳጮህባት ብሎ እያስጠነቀቀው ይገኛል። ስለተከላከለላት አመስግና ቸኮሌትን ለስጦታ ከሰጠችው በኋላ ግን ያዘጋጁት የሙከራ ፕሮግራም ላይ የተለያዩ ሰዎች እንዲመጡ ተደርጎ ተቀምጠውና እየተኙ ፍራሹ ላይ ፎቶ በመነሳት ማህበራዊ ሚዲያ አካውንታቸው ላይ በመልቀቅ ማስታወቂያዎችን እየሰሩ ሲሆን ብዙም ሳይቆዩ ግን የአይምሮ ህመምተኛና ጎዳና ተዳዳሪ በመምጣት ሊያስወጡት ቢሞክሩም ችግሮችን መፍጠርና መረበሽ ሲጀምር የዲኮር ፍሬሙን አጥብቆ በመያዝ ለመገንጠል እየታገለም ስለነበር ተሳክቶለት እሱ ለማስቆም የሞከረች ያለችው ሆንጊዩሱል ወደ ኋላ ተገፍትራ ለመውደቅ ስትንደረደር ሚንሆ በሰዓቱ ደርሶ ቢያድናትም ሁለቱም ተያይዘው ወድቀው ግን እሱ ጀርባው ላይ ጉዳት ስላጋጠመው ሆስፒታል ሲወሰድና ቁስሉን ተሰፍቶ ትንሽ ቢሆንም ስትመለከት ግን ስትስማው አይታ የነበረው የጀርባው ጠባሳ ይህ እንደሆነ ስታስተውልና ከጨረሰ በኋላ ሳንግቴም ቢሆን እሱ መንዳት ስለሌለበት እቤቱ ድረስ ሸኝታ እንድታስገባው እሷ ሊልካ ችሏል። ልክ እንዳላት አድርጋ ታዲያ ቤቱ እንደደረሰች ግን ስለ ሁለቱ ወደፊት የተመለከተችው ነገር በሙሉ የሚፈጠረው እዚህ ቤት ውስጥ እንደሆነ ፍቅር ውስጥ ሆነው ደስ የሚልና ጣፋጭ ጊዜ እንደሚያሳልፉም በድጋሚ በማስተዋሏ ከዚህ ቀደም አጋጥሟት ባያቅም የተመለከተችው ነገር ስህተት እንደሆነ በማመኗ ግን ሚንሆ ክፍል ውስጥ እረፍት ለማድረግ ጋደም ብሎ እያለ እሱ ጋር ስታመራና እንቅልፍ ወስዶታል ብላ በማመኗ በድጋሚ ስሟን ለማረጋገጥ ስትሞክር ሳታስበው ግን ከንፈሯን አሹላ ገና እንደጠጋችው አይኑን ሲገልጥባትና ሲያስደነግጣት ቸኩላና ተደነባብራም ቻው እንኳን ሳትለው ከቤቱ ለቃ ስትወጣና ከጓደኛዋ ጋር ካፌ ውስጥ በመገናኘት ስለ ራዩም ሆነ ስለተፈጠረው ነገር በሙሉ ስትነግራት ይታያል። ሴሆም ግን ሁለት ሰዎች አብሮ አደሩ ማለት ፍቅር ውስጥ ወደቁ እንዳልሆነ ሰካር ውስጥ ሆኖ ምናልባት አብረው አድረው ሊሆን እንደሚችል በመናገር ስታረጋጋት ይታያል። ከቀጣዩ ቀን ጀምሮ ግን ስለ ሁለቱ መመልከቷ ግራ እስክትጋባ ድረስ እስከዛሬ አንዴ ሲጮህባት አንዴ ደግሞ ሲንከባከባት ቢቆይም እሱ መጥፎ ሰው አይደለም ብላ ትኩረቷን እንድትሰጠው ያደረጋት ሲሆን ምሽት ላይ ትናንትና ልስሙ የሞከረችውን ጉዳይ ማስተባበያ ሳሰጥ ከተገናኙ በኋላ በቀጣዩ ቀን ላይ ስለ ስራ ብቻ እንዲያወሩ ስታደርግና የፍራሹ ማስታወቂያ ጉዳይ ተወዳጅነትን አግኝተውም ስለነበር እሱ ምስጋናን ባገኘ ቁጥር ከሱ በላይ ማናጀር ኪዮንግ ሾክ ደስተኛ ባይሆንም ስራውን የሰራችው እሷ እንደሆነች በመናገር ግን እንድትመሰገን ሲያደርግና ይሄ ነገርም ለኔ ጥሩ ስሜት ይሰማዋል ብላ እንድታስብ ያደርጋትም ከጥቂት ደቂቃዎች በኋላ ግን መልሶ በስራ ጉዳይ ሲጮህባት ይታያል። ስራቸውን ጨርሰው በመኪናው ቤቷ ድረስ እየሸኛት እያለም ለትናንትናው ክስተት ይቅርታ የጠየቀችው ሲሆን ከፊት ለፊታቸው የነበረው ትልቁ ስክሪን ላይ ግን ሽልማቶችን ሲቀበል ታዋቂ የሆነው ፒሊዮ ይታይ ስለነበር ፊቱን ገና ስታየው መኮሳተርና መናደድ ስትጀምር ይሄንንም ነገር ሚንሆ ሲያስተውለውና ከክስተቱ እኛም
የምንሆን የቀድሞ ፍቅረኛዋ እንደሆነ ልንረዳ ችለናል። አንድ ቀን ላይ ግን በአጋጣሚ ምሽት አካባቢ ኦቨርታይም እየሰራች እያለ ክፍል ውስጥ ያለው መብራት በሙሉ በኃይል እጥረት መጥፋት ሲጀምር ሳታስበው ሚኖም ቢሆን ጨለማ ውስጥ በመሆኗ እሷ ጋር ሲመጣና ደንግጣ ግልጮ ስትል በእጁ አፏን ሸፍኗት ስለነበር እጁና ከንፈሯ ተነካክቶ ስለነበር ዳግም የወደፊቱን መመልከቷን ቀጥላ ሱፍን የለበሰ አንድ ሰው እዚሁ ካምፓኒ ውስጥ የተዘጋጀ ፕሮግራም ላይ ፈርጥ ያለው ቀለበትን ይዞ እሷ ጋር ሲመጣ ተመልክታ ስለነበር የፍቅር ጥያቄ ሊያቀርብልኝ ሚኖ መጥቶ ነው ብላ ማሰብ ስትጀምር ዝናብ እየጣለም ስለነበር ውጭ ላይ ዣንጥላውን ሰጥቷት እሱ ጉዞውን ሲቀጥል ይታያል። ከድፍን አንድ ሳምንት በኋላ እይታችን ወደፊት ወስዶን ግን የካምፓኒው 30ኛ የምስረት ዓመት ሊከበር በመሆኑ ልብሶችን ከጓደኞቿ ጋር እየገዛች እያለ አለቋ ሚኖ ከርቀት ጌጣጌጥ ሲገዛ ስትመለከት እጁን ስስመው የተመለከተችውን ነገር ለሲሆም ነግራት ስለነበር ስለ ሁለቱ የተመለከተችው ነገር እውነት ሆኖ ቀለበት እየገዛ ነው በማለት እንድታምን ሲያደርጓትና የሳምንቱ መጨረሻ ላይ የፕሮግራሙ ቀንም ደርሶ ቀይ ቀሚስን ለብሳ አምሮባት ጉዞዋን ስታደርግ ከዚህ ቀደም ስራ ቦታ ላይ ለብሰው ከነበረው አለባበስ እሱም ቢሆን ቀይሮና መነጽሩን አውልቆ ስለነበር ከርቀት ሲመጣ እያየችው ለመጀመሪያ ጊዜ ቆንጆ እንደሆነ ስታስተውልና ሱፉ ጥቁር መሆኑ ደግሞ የበለጠ ስትሰማው ያየችውን ነገር እርግጠኛ እንድትሆን ሲያደርጋት ፕሮግራሙ እየተጠናቀቀ ሲመጣ ግን ከገመተችው በተቃራኒው የቀድሞ ፍቅረኛዋ ፒሊዮ ጥቁር ሱፍን ለብሶ ሲመጣና ይቅርታ በመጠየቅ ዳግም ወደ ፍቅራቸው እንዲመለሱ ሲጠይቃት የበለጠ ተናዳበት ግን ጥያቄውን ውድቅ በማድረግ ለብቻዋ ቤቷ መመለስ ስትጀምርና ሀሳብ ውስጥ ሆና ስለ ድሮ የፍቅር ታሪኳ እያስታወሰች ስለነበር ግን አስፋልቱን ስትሻገር መኪና ሊገጫት ሲደርስና እየተከታተላት የነበረው ሚኖ ግን እጆቿን ጎትቶ ከመገጨት ሲያድናት ይታያል። ሊጮህባት ቢፈልግም እያለቀሰች ስለነበር ግን ሀሳቡን ቀይሮ እንድትዝናና ለማድረግ መንከባከቡን ሲቀጥል ከ3 ዓመታት በፊት ከፍቅረኛዋ ጋር ተጣልታ አድርጎት እንደነበረው የምትወደውን ምግብ ወስዶ ሲጋብዛትና አልኮል መጠጥ እየጠጣች ስለነበር ግን ከጥቂት ደቂቃዎች በኋላ ሰክራ እየሮጠች ከካፌው ስትወጣ ተከታትሎ በማስቆም ግን በመኪናው ቤቷ ሊሸኛ ሲዘጋጅና ሰካር ውስጥ በመሆኗ ስላላት የተለየ ኃይል እሱን ስስመውም ስለተመለከተችው ነገር ስትነግረው ሳታስበው ግን ለሁለተኛ ጊዜ ሚኖ ሲስማት ይታያል። በመቀጠል እይታችን ወደ ቀጣዩ ቀን ወደፊት ይወስደንና ሆቴል ክፍል ውስጥ ከእንቅልፏ ባና ስትነቃ ማታ የተፈጠረውን ነገር ብታስታውስም በመካከላቸው ምንም ሳይፈጠር ግን ከእሱ ጋር እዚህ እንዳደረች ስታስተውል ሳይስማት በፊት ትላንትና ስለ ኃይሏ ከነገረችው በኋላ እንድታምነኝ በድጋሚ ሳሜን ስላለችው እንደ ሳማት ብታስታውስም ፊቱን ኮስተር እንዳደረገ ግን አዲስ ልብስን ገዝቶ ሲያመጣላትና ከቀየረች በኋላ ወደ ስራ ቦታ ጉዟቸውን ቀጥለው ሊፍት ውስጥ እያሉ ትላንት ከሳምጉሽ በኋላ ምን አየሽ ብሎ ቢጠይቃትም ሰካሩ ስለነበረች ግን ምንም እንዳላየች ስትነግረውና የቀድሞ ፍቅረኛዋ ፒሎ ወደ ሊፍቱ ገብቶ ስለነበር ግን አብረው ሲያያቸው ምሽቱን አብረው እንዳደሩ ማሰብ ሲጀምር ቢናደድም ሰላምታን ከሚኖ ጋር ከተለዋወጡ በኋላ ግን ከነሱ ካምፓኒ ጋር ፒሎ በቀጣዩ ፕሮጀክት ዙሪያ ሁለቱ አብረው ለመስራት እንደተስማሙ ልንረዳ ችለናል። ሚንሆ ቢሮ ውስጥ ከገባ በኋላ ግን ከዶክተሩ ጋር በስልክ እያወራ እስከ ዛሬ ሴቶችን ሲስም ይታመም የነበረ ቢሆንም ሰክራ ያለ ትላንት እሷን ሲስማት ግን ምንም ህመም ስሜት እንዳልተሰማው የመጀመሪያ ቀን ላይ በአጋጣሚ ሲሳሳሙ እንኳን እታመማለሁ ብሎ በማሰቡ እንደተረበሸ ሲያስተውልና እሷ ከሌሎቹ ሴቶች በምን ትለያለች ብሎ ከመጠን በላይ ግራ እየተጋባ ይገኛል። ልክ እንደሱ እሷን ብትሆን ስለነገረችው ኃይሏ ስላላመናት እንዲስማት ፈልጋ አውቃ የፈጠረችው እንደሆነ እንዳያስብ እሱ ጋር በድጋሚ ጉዞ አድርጋ እጁን 3 ጊዜ በመሳም በድጋሚ ባያምናትም በቀጣዮቹ ጥቂት ቀናቶች ውስጥ የሚፈጠረውን ነገር ስትነግረውና የነገረችው ነገር እስኪፈጠር ድረስ በትዕግስት እንዲጠብቅ ስትነግረው ይታያል። አስቀድሜ እንደነገርኳችሁ የቀድሞ ፍቅረኛዋ ከነሱ ካምፓኒ ጋር አብሮ መስራት በመጀመሩ ሲተዋወቁ ድሮ ላይ ተጠቅሟቸው የነበሩ ሲስተሞችን ዳግም እየተጠቀመ ከእሷ ጋር ዳግም ለመቀራረብ መሞከሩን የቀጠለ ሲሆን ትኩረቷን ሳትሰጠው ቀርታ ግን ልትሸሸው ስትሞክርና ምሽት አካባቢ ለብቻዋ መሆን ስትፈልግ የምታመራበት ቦታ ጉዞ ስታደርግ ግን ከእሱ ጋር ፍቅር ውስጥ እያለች ቦታ ብዙ ህልሞችን ያለሙበት በመሆኑ ተከትሏት መጥቶ እስካሁን አልረሳሽኝም ወይ ብሎ ሊያናገራት ሲሞክር ትታው ልትሄድ ስትል ግን ከዚህ ቀደም ሲለያዩ ንዴት ውስጥ ሆና ቅንጡና ውድ የሆነ ካሜራ ሰብራበት ስለነበር ክስን ከማቅረቡ በፊት እንድትገዛለት ሲጠይቃትና እሱን ለመግዛት አቅም እንደሌላት ስለሚያውቅ
ግን አውቆ ይህን እንዳደረገ ከእሱ ጋር ወደ ነበራት ፍቅር ከተመለሰች ግን ዕድዋን እየቀነሰላት እንደሚመጣ ቢነግራትም ኮስተር ብላበት በሀሳቡ ሳትስማማ ስቀር ግን ይታያል። በተመሳሳይ ሰዓት ላይ ዶክተር የሆነው ሳንግቴ ደግሞ የእሷ ጓደኛ ከሆነችው ከሴዎን ጋር ከቀናቶች በፊት በአጋጣሚ ተተዋውቀው ስለተመቻቹ የተግባቡ መጥተው ጣፋጭ የፍቅር ጊዜያትን እያሳለፉ ሲሆን ስለዚህም ነገር ከሞዴሏ ጂኒዮንግ ጋር ለሶስት ሚንሆ ቤት ውስጥ ተቀምጠው ሲያወሩበት ፍቅር አለ ብለው ያን ያህል ሚንሆ ስለሚያምን ግን ትቷቸው ክፍሉ ሲገባና ፍቅረኛ ያዝ በማለት ተከታትሎ ዶክተሩ ግን እየጨቀጨቀው ስለነበር ከክፍሉ እንዲወጣ ሲገፈትረው በአጋጣሚ ተጋይቶ ሲነስረውና ከዚህ ቀደም እሷ እጁን ስማ ከነገረችው ትንቢት መካከል ይሄ አንደኛው እንደሆነ እሱም ሲያስተውልና በድጋሚ በቀጣዩ ቀን ላይ ስራ ቦታ ላይ እያሉ እስካሁን የቀድሞ ፍቅረኛዋ ፒዮን እሷን ማሳመን መሞከሩን ቀጥሎ የስራ ጉዳይ በመሆኑ እሷም ግዴታ ሆኖባት ካጠገቡ ሳትለይ ስቀርና ሚንሆ ግን ይህንን ነገር አስተውሎ ሲቀላቀላቸው አዲሱን መኪና የሞከሩም ስለነበር በዚህ አጋጣሚ ሁለቱ የቀሩት የነገረችው ትንቢቶች ሲፈጸሙና ስላላት የተለየ ኃይል አሁን ላይ ሙሉ በሙሉ ሲያምናት ይታያል። ለብቻቸው እስኪሆኑ ድረስ ጠብቆ ወደ ካምፓኒው ከተመለሱም በኋላ ሁለቱ አብረው ሲያድሩ ተመልክታ እንደነበር ስለነገረችው እስካሁን በመካከላችን ምንም አይነት የፍቅር ስሜት ስለሌለ የተመለከትሽውን ነገር አሁን አድርገን እንቋጨው በማለት ሲጠይቃት ተቀራርበው ሲያወሩ ግን ጂዮንግ መታ አይታቸው ስለነበር ልታወጣጣቸው በምትሞክርበት ሰዓት ላይ ካጠገቧ ሲያርቃትና ከእሷ ጋር የፍቅር ግንኙነትን ጀምረ ነው ወይ በማለት እየጠየቀችው የቀናች በሚመስል መልኩ ስለሚስጥር ካወቀች ካንተ ጋር አብራ ለመሆን ፈቃደኛ አትሆንም እያለችው ይገኛል። ሚንሆ ግን በድጋሚ እሷ ጋር በመመለስ ዛሬ ለማድረግ ያቀዱትን ነገር ወደ ሌላ ቀን እንዲያዘዋውሩት ሊነግራት ችሏል። በድጋሚ በቀጣዩ ቀን ላይ ስራቸውን እየሰሩ ከቆዩ በኋላ እሱ ቤት እንድትመጣ ግብዣን አቅርቦላት አብሮ ለማደር ቢሞክሩም ሁለቱም እየተፋፈሩ ግን ሳይሳካላቸው ሲቀርና ግልጽ አድርጋ ስትስማ ያየችውን ነገር ሁሉንም እንድትነግረው ሲጠይቃትም ጠጥተውና የሞቀታ ስሜት ውስጥ ሆነው ከበር ጀምሮ እየተሳሳሙ እንደገቡ ሳያስቡትም ጠረጴዛው ላይ ያለው አበባ እንኳን እንደተሰበረ ስትነግረው ኮስተር ብሎ ግን ይህንን አበባ ወደዋለሁ እንዲሰበር አልፈቅድም ሲላትና ስትንቀለቀል ሳታስበው ግን ሌላ ውድ የሆነ ዕቃን ስትሰብርበት እስኪረጋጋ ድረስ ጠብቃ በድጋሚ ተቀምጠው ሲያወሩ እንኳን እስከ ዛሬ ለብዙ ዓመታት ስታውቀው እንኳን አልኮል የተባለ ነገርን እንደማይወድ ሰክሮ ከእሷ ጋር አሪፍ ጊዜን አሳለፈ ማለት ደግሞ የሚወደው አበባ እንኳን ተሰብሮ ዝም በማለቱ ሁለቱም ምናልባት በፍቅር ወድቀው አብረው እንዳደሩ ሲነግራትና ትክክለኛውን ሰዓት እስኪደርስ ድረስ በትዕግስት እንዲጠብቁና ፍቅር እስኪይዛቸው ድረስ ዴት እየወጡ እንዲሞካከሩ ቢጠይቃትም እስከ ቀጣዩ ቀን ድረስ እያሰበችበት ከቆየች በኋላ ግን ኮስታራና ተቀያያሪ የሆነውን ባህሪውን አስታውሳ ሁለታችን መቼም አብረን ልንሆን አንችልም በሚል ሀሳብ በድጋሚ በቀጣዩ ቀን ላይ ሲገናኙ ጥያቄውን ውድቅ ስታደርግበት እንደናቀችውና አንተ አትመጥነኝም እንዳለችው በማሰብም ፍቅረኛ እንደሌላት ሊያስታውሳት በሚሞክርበት ሰዓት ላይ የቀድሞ ፍቅረኛዋ ፒሊዮ እየደወለ ስለነበር ስልኩን በማንሳት ሚንሆን ለማናደድ ብላ ከዚህ ቀደም ላቀረበላት ጥያቄ ከእሱ ጋር ዴት ለመውጣት ስትስማማ ይታያል። ከጥቂት ሰዓታቶች በኋላ ሚስጥረኛው ከሆነው ከግል ዶክተሩ ጋር ሲነጋገር እንደምንረዳው ግን ከሰዎች 5 እጥፍ ሴንስ የማድረግ ችሎታ እንዳለው እስከ ዛሬ በሚስጥር ቢይዘውም ልክ እንደሷ ግን የተለየ ችሎታ እንዳለው ስንረዳ ሴቶች ሲስሙት የሚረበሸውን በዚህ ምክንያት እንደሆነ ልንረዳ ችለናል። በቀጣዩ ቀን ላይ ታዲያ ከስራዋ ቀርታ ስለነበር ሚንሆ ሳያገኛት ሲቀርና ለቀድሞ ፍቅረኛዋ ቃል እንደገባችው ዴት ለመውጣት ከከተማ ሲወጡ ፊቷ ላይ ፈገግታ ባይታይም እስከ ማታ ድረስ የሚበላ ነገር እያበሰሉ ሲመገቡ ምሽት አካባቢ ደግሞ ፊልሞችን ከፍተው ውጭ ላይ ካምፕ አድርገው ሲመለከቱና ስለተቋረጠው ስለ ቀድሞ ፍቅራቸው አስር እያነሳ ስለነበር ግን በትውስታ እይታችን ወደኋላ ውስጡን ደስተኛ የነበሩ ቢሆንም ስትስመው ግን ስለ ወደፊታቸው አይታ መጥፎ ነገር እንደሚያጋጥማቸው ስለገባት እየተዋደዱም ቢሆን ፍቅራቸው እንደተቋረጠ ስንመለከትና ከጨረሱ በኋላ ቤቷ ድረስ ሸኝቷትና ተለያይቶ ጉዞውን ቢቀጥልም ገና ወደ ውስጥ ገባ ግን ውስጥ ላይ ያለው የማብራት አገልግሎት ተቋርጦ ክፍሉም ቢሆን ዝብርቅርቅ ወጥቶ ስለነበር መጠራጠር ስትጀምር ፊቱም አይታይ ሰውም ወደ እሷ ጋር እየመጣ ስለነበር ደንግጣ ስትጮህና ሚንሆ ግን እድለኛ ሆና ዛሬ ስራ ቦታ ላይ ስላላያትና ከቀድሞ ፍቅረኛዋ ጋር ዴት እንደወጣች በማወቁ ቀንቶ እየተከታተላት ስለነበር እሱ በሚመጣበት ሰዓት ላይ ሌባው ከቦታው ሲያመ
ታመልጥና ሰውየው በድጋሚ ሊመጣ ይችላል በሚል ፍርሃት ካምፓኒያቸው ውስጥ የሚገኘው ማደሪያ ክፍል ውስጥ እንድታደር ተስማምተው ጉዟቸውን ሲቀጥሉ አደባባይ ላይ ደርሰው ሲቆሙ ግን ስለወደፊት ታሪኳ መመልከቷን ቀጥላ ከእሱ ጋር ተቀራርባ አሪፍ ጊዜን ስታሳልፍ ሁለቱም ፊት ላይ ደስታ ይታይ ስለነበር ስለዚህ ነገር ለእሱ ባትነግረውም ፊቷ ላይ ግን ድንጋጤ ሲታይባት ካምፓኒ ውስጥ ከደረሱ በኋላ ሊፍት ውስጥ እያሉ እንኳን ጸባይዋ በድንገት በመቀየሩ የታመመች መስሎ ትኩሳቷን ለማጣራት ሲሞክር የገዛ ጓደኛዋ ኦቨርታይም እየሰራች ስለነበር ስታያቸውና ከጓደኛዋ ጋር ማረፊያ ክፍል ውስጥ ከገባች በኋላ ስለዚህ ነገር ማውራት ጀምረው ዛሬ ስላየችው ነገር በሙሉ ስትነግራት ከርቀት ሌላኛው ክፍል ውስጥ የሚገኘው ሚንሆ ግን ኃይሉን ተጠቅሞ የሚያወሩትን ነገር በሙሉ እየሰማ ይገኛል። ልክ እንደ ዛሬው ሌባ ቤቷ ውስጥ ከገባ ለመለየት በማለት ግን ከስራ በኋላ በቀጣዩ ቀን ላይ ክፍሏ ውስጥ ካሜራ እንዲገጠም ያደረገ ሲሆን እስከ ዛሬ ችግር ባጋጠማ ቁጥር ፈጥኖ የሚደርስላት እሱ በመሆኑ ግን መጠራጠር ጀምራ ከጨረሰ በኋላ ትወደኛለህ ወይ ብላ ግልጽ አድርጋ ስትጠይቀው ሚንሆም ቢሆን ፊቱ ባይፈታም አዎ የሚል ምላሽን ሰጥቷት ግን ከእሱ ጋር ለመሞካከር ዴት ለመውጣት ፈቃደኛ እንደሆነች ሲጠይቃትና የቀድሞ ፍቅረኛዋን ቢሆን መጥቶ ስለነበር ግን ሁለቱም የሚወዷት ወንዶች እልህ ውስጥ ገብተው ቅርባቸው የሚገኝ ባር ጉዞ በማድረግ እየተፎካከሩና አልኮል መጠጥ እየጠጡ ሲቆዩ ሰክረው ግን ሁለቱም ጠረጴዛው ላይ እንቅልፍ ሲወስዳቸውና ሰዎችን ጠርታ የቀድሞ ፍቅረኛዋን ተሸክመው እንዲወስዱት በማድረግ በተቃራኒ ሚንሆን ግን ቤቷ ውስጥ ስታስተኛው ይታያል። ስካር ውስጥ ሆኖና ነቅቶ ስለነበር ግን በድጋሚ ስለ ሁለቱ ለመጨረሻ ጊዜ እርግጠኛ ለመሆን በማለት ስማው እስከ ዛሬ አግኝታው የማታውቀውን ፍቅር ከእሱ ጋር ስታሳልፍ በማየቷ ከስካሩ ከነቃ በኋላ በቀጣዩ ቀን ምሽት አካባቢ በድጋሚ የፍቅር ጥያቄውን ሲያቀርብላት ሁለቱም እንዲሞካከሩ ፈቃድን ስትሰጠውና ከዚህ ክስተት በኋላ የፍቅር ግንኙነትን ሲጀምሩ ይታያል። ከእሱ ጋር ከመገናኘቷ በፊት ስራ ቦታ እንኳን ስትሄድ ልክ እንደ አዲስ ተቀጣሪ መደነባበርና 10 ጊዜ ሜካፓን ቼክ ማድረግ መጀመር፣ ልክ እንደ ሌሎች ፍቅረኛሞች ስልክ ይደውላል አሊያም መልእክት ይልካል ብላ መጠባበቋን ስትቀጥል ከስልክ ይልቅ በተቃራኒው እሱ ግን በአካል መገናኘትን ስለሚመርጥ ስራቸውን ከጨረሱ በኋላ ቅንጡ ሬስቶራንት ይዞ ሄዶ ሲጋብዛት ስለ ግል ህይወታቸው ሁለቱ ማውራት የማይፈልጉት ነገር ሊኖር ስለሚችል ስለዚህ ጉዳይ መጠየቅ እንደማይችሉ ጨምሮ አንዳንድ የስምምነት ወረቀትን አውጥታ ስትዘረዘርና ምክንያቱ ባይገባትም እሱም ቢሆን በየወሩ ማክሰኞና ቅዳሜ መገናኘት እንደማይችሉ መከተል ያለባቸው ሌሎች ህጎችንም ጨምሮ ሁለቱም ሲስማሙና ገና የመጀመሪያ ቀናቸው ቢሆንም ወደ ካፌው ግን ሞዴሏ ጂዮንግ መታ ስለነበር ሁለቱን አብረው የፍቅር ጊዜ ሲያሳልፉ ስትመለከት በመቅናት ግልጽ አድርጋ ስትጠይቃቸውና እሷ መደበቅን ብትፈልግም ግንኙነትን እንደጀመረው ሚንሆ ግን ሲነግራት ስለ ሚስጥርስ ነገርካት በማለት ጠይቃው ስለነበር ግን ከካፌው ለቀው ወጥተው ቤቷ ከሸኛት በኋላ መኪና ውስጥ እንዳሉ ስትጠይቀው ከሰዓታት በፊት አስቀድማ ራሷ ስለ ግል ህይወት ያወጣችውን ህግ በመጥቀስ ግን ስለ ሚስጥሩ ሳይነግራት ሲቀርና ከጂያንግ ጋር ግን ከድሮ ጀምሮ የሚተዋወቁ አብሮ አደግ እንደሆኑ ሊነግራት ችሏል። በቀጣዩ ቀን ላይ ፒሊዮ ግን እስካሁን እሷ መቅረቡን አቆሞ ስላልነበር ግልጽ አድርጋ ከሚንሆ ጋር ፍቅር ውስጥ እንዳለች ስትነግረው ከእኔ ለመራቅ ብለሽ የፈጠርሽው ነገር ነው ብሎ ሳያምናት ሲቀርና በስራ ምክንያት ግን ከእሱ ጋር ተቀራርባ እየረዳችው ስለነበር ፍቅረኛዋ የሆነው ሚንሆን የክስተት እንዲቀና ሲያደርገው ስቶር ክፍል ውስጥ ለብቻቸው እንዲነጋገሩ በማድረግም ስምምነት ወረቀታቸው ላይ ከሌላ ወንድ ጋር መሆን እንደማይፈቀድላት እንደተጻፈ ሊያስታውሳት ሲሞክርና ከ3 ዓመታት በላይ እስከዛሬ ከእሱ ጋር አብራ ስትሰራ በባህሪው አማካኝነት ግን ኮስታራ በመሆኑ ስሜት የሌለው ወንድ አድርጋ ቆጥሮ የነበረ ቢሆንም በቀድሞ ፍቅረኛዋ እንደቀና አሁን ላይ ማውቋ ግን እንድትገረም ሲያደርጋት ግልጽ አድርጋም ከእሷ ፍቅር የያዘው መች እንደሆነ ስትጠይቀው ከቀድሞ ፍቅረኛዋ ጋር ከመጣላቷ በፊት እንደነበር ከተጣላች በኋላ እንኳን እድሉን ለመሞከር ቢያቀድም እያለቀሰች በድጋሚ ፍቅር ውስጥ እንደማትገባ ስትናገር ሰምቶ ስለነበር ግን ድፍረቱን አግኝቶ ሳይነግራት ቀርቶ ልቧ እስኪጠገን ድረስ እየጠበቀ እንደነበር ሊነግራት ችሏል። ከጨረሰም በኋላ አሁን ላይ በፈለገው ሰዓት እሷን መሳም እንደሚችል ከሳማት ደግሞ አብረው እንደሚያድሩ በመናገር እንድታፍር አድርጓ ከክፍሉ ለቆ ሲወጣ ይታያል። በቀጣዩ ቀን ላይ የሳምንቱ 3ኛ ቀንና ቅዳሜ ገጥሞ ስለነበር አስቀድሞ እንደነገራት እንደማይገናኙም ሆነ እንደማይደዋወሉ ተስማምተው ከዶክተሩ ጋር እሱ ወዳደገበት የማደጎ ቦታ ጉዞውን ያደረገ ሲሆን ከእንቅልፏ እሷ ደግሞ ውሃው ሰምጣ ስትገባ ተመልክታ ባና ስትነቃና እናቷ በአጋጣሚ ልጠይቃት መታም ስለነበር ሕፃን እያለው የአደጋ አጋጥሞ የነበር ወይ በማለት ብትጠይቃትም ፈቃደኛውና እናትየዋ ግን ግልጽ አድርጋ ልትነግራት አልቻለችም ነበር። ታዲያ በአጋጣሚ አንድ ቀን ላይ ፒሊዮ
የስምምነት ወረቀቱን ተመልክቶ ፍቅር ውስጥ እንዳሉ ሲገባው ከእሷ ጋር ተገናኝቶ ስለዚህ ጉዳይ እንዲያወሩበት በማድረግም ከእሱ ጋር ድሮ አብራ ያለች ስላላት ኃይል ያውቅ ስለነበር ሲለያዩ ሁለታችን አብረን መሆን አንችልም የሚል ምላሽን ብቻ ብሰጠውም ከጥቂት ቀናቶች በኋላ ግን ከጓደኛዋ ጋር ስለዚህ ነገር ስታወራ እሱን ስትስመው ወደፊት ከሌላ ሴት ጋር ሕፃን ልጅን ይዞ በማየቷ እጣ ፈንታቸው አብሮ እንዳልሆነ እንዳመነች ስታወራ ሰምቶ እንደነበር ሲያስታውሳትና አሁን ላይ ግን በስምምነት ወረቀት ከሚኖ ጋር የፍቅር ግንኙነትን በመጀመሯ ከመጠን በላይ እንደተናደደባት ሲነግራት ይታያል። ልክ እንዳለውም የዛኑ ቀን ላይ በአጋጣሚ ወደ ጓደኛው ጋር ይዟት ሲሄድ ግን ከዚህ ቀደም ሕፃን ልጅን አቅፈው ከሱ ጋር ያየቻት ሴት ሆና ስታገኛት ከእሱ ሳይሆን ሌላ ባልን አግብታ እንደወለደችም ስትረዳና ስለዚህ ክስተት እንድታስተውል ካደረገ በኋላ በስህተት ከእሱ ጋር ያላትን ፍቅር እንዳቋረጠች ይቅርታ አድርጋለት ዳግም አብሮ እንዲመለሱ ቢጠይቃትም ለእሱ የነበራት ፍቅር ግን አሁን ላይ በመጥፋቱ እሺ ሳትለው ስቀርና ከራሷ ጋር እያወራች ደጋግሞ ዛሬ ሚኖ ሲደውልላት አንስታለት ስላልነበር ግን ምሽት አካባቢ ተረጋግታ መልሳ ስትደውልለት የምትወደውና አብሮ አደጉ ሞዴሏ ጂኒዮንግ ስታነሳው ሁለቱን ለማጣላት አስባ ስለምትወደውም ከእሱ ጋር የዴት ቀጠሮን እያደረገች እንደሆነ ከአንቺ ጋር አብሮ የሆነውም የተለየ ኃይል ስላለው ነው ብላ ስልኩን ስዘጋውና ልክ እንዳለቻት ሳይሆን ግን ስለ ስራ እያወሩ እንደነበር ስልኩን ትቶት መጸዳጃ ቤት ሲያመራ አንስታ እንዳወራች ልንረዳ ችለናል። አምናትና ተናዳበት ስለነበር ግን በቀጣዩ ቀን ላይ ስራ ቦታ ላይ ሲገናኙ አስቀድሞ እሱ ከቀድሞ ፍቅረኛዋ ጋር ትላንትና ጥያቄውን ውድቅ ስታደርግበትና ሲጨቃጨቁ ከርቀት ቪዲዮ ተቀርጸው ማህበራዊ ሚዲያ ላይ ተለቆ ስለነበር እሱን ተመልክቶ እሱም ቢሆን ተናደው ሲጠብቃት ሁለቱም የተለያየ ርዕስን እያነሱ መጨቃጨቃቸውን ሲቀጥሉና ስለ ሚስጥሩ ብትጠይቀውም ሊነግራት ፈቃደኛ ባለመሆኑ ግን ይቅርታ ሊጠይቃት ከቀጣዩ ቀን ጀምሮ ደጋግሞ ቢደውልላትም ስልኩን ግን ሳታነሳለት ስቀር ይታያል። ስልክ ከማንሳት ይልቅ እሷን ብትሆን ከተረጋጋች በኋላ በቀጣዩ ቀን ላይ ልታናግረው እሱ ጋር ብታመራም ከእሷ አስቀድሞ ከጂዮንግ ጋር ተገናኝቶ እያወሩ ግን ከእሷ ጋር ያለን ግንኙነት አቋርጥ እያለችው እሱ ግን እምቢ በማለት እንድትሄድ እየነገራት እያለ በድንገት ስትስመው ይህንንም ክስተት ሆንግ ሱል በገዛ አይኗ ስትመለከትና እየተከታተለ ሊያስረዳ ቢሞክርም ሳታዳምጠው ስቀር ስለሳመችው ህመሙ ተነስቶበት ስለነበር ግን አቅቶ ሲወድቅ ደንግጣም ስለነበር ተመልሶ ወደ ቤት እንዲገባ በማድረግ መድኃኒቱን ሰታ ስትንከባከበውና ከእሷ ውጭ እሱም ቢሆን የትኛውም ሴት ከሳመችው እንደሚታመም የደበቃትን ነገር በሙሉ ግልጽ አውጥቶ ሲነግራትና ከአጠገቡ ተቀምጣና ትከሻ ላይ ጋደም እንዲል አድርጋው እስከ ጠዋት ድረስ እስኪያገግም ስትንከባከበው ይታያል። ታዲያ ጠዋት ላይ ትናንትና ምሽት ላይ ከእሷ ጋር ሲነጋገር ከርቀት ጥቁር መኪና ውስጥ ሆኖ አንድ ሰው እሷን ሲከታተላት አይቶ ስለነበር ከዚህ ቀደም ቤቷን ሰብሮ የገባው ሰው እንደሆነ ተጠራጥሮ ለፖሊስ ደውሎ ሪፖርት ሲያደርግ ከጨረሰም በኋላ ትናንትና የተፈጠረውን ነገር በሙሉም ሆነ ስለ ቀድሞ የፍቅር ታሪካቸው ሁለቱም ረስተው ይቅር ተባብለው ዳግም ፍቅራቸውን ሲቀጥሉ ይታያል። ከቤቱ ለቀው እየወጡ እያለ ግን በተቃራኒ ሁለቱም አቅጣጫ እሷን የሚወዳት ፒሊዮም ሆነ እሱን የምትወደው ጂኒዮንግ አይቷቸው ስለነበር ዳግም እንደታረቁ አስባ እሷ እያለቀሰች ከቦታው ለቃ ስትሄድና ተከታትሏት ግን ፒሊዮ ሲያባብላት ይታያል። ባህር ዳርቻው አካባቢ ተሰብስበው ቀረጻዎችን እያደረጉና ጂኒዮንግም ልክ እንደ ሞዴል እየሰራች እያለ ግን እግሯ ላይ በአጋጣሚ ወድቃ ጉዳት አጋጥሟት ስለነበር ፍቅረኛው ሆንግ ሱልን ሚኖ የእሷን ቦታ ተክታ እንድትሰራ ሲያደርጋት ከደቂቃዎች በኋላ ግን መንገዱን እንዲከፍቱት በድንገት ትዕዛዝን ሲሰጥና ሰራተኞቹ ግራ ቢጋቡም ያላቸውን እንዳደረጉ ግን የፖሊሶች መኪና እነሱ በከፈቱት መንገድ በማለፋቸው ይሄ ነገር ፍቅረኛው እንድትጠራጠር ሲያደርጋት ከዚህ ቀደም ተደብቀው ለብቻቸው እያወሩ እያለ እንኳን ተቀጣሪ ሰራተኞች መጡ በማለት እሷ ባታያቸውም እንዲደበቁ አድርጎ ስለነበር ከጨረሱ በኋላ ለብቻቸው እንዲነጋገሩ አድርጋ ስለዚህ ነገር ስትጠይቀው ከሰዎች 5 እጥፍ የስሜት ዋሱን መጠቀም እንደሚችል ከርቀት ያለን ነገር መመልከትም ሆነ ድምፅ መስማት እንደሚችል በመናገር እስካሁን ደብቋት የነበረውን ሚስጥሩ ሊነግራት ችሏል። ከሰዓታቶች በኋላ ቤቷ ተመልሳ ከእናቷና ከጓደኛዋ ጋር ግን ፎቶዎችን እያዩ እያለ የአባቷ ፎቶ ቤት ውስጥ አንድም ሊገኝ ባለመቻሉ ከዚህ ቀደም ቤቱን ሰብሮ የገባው ሌባ እንደዘረፈው እያሰቡ ይገኛል። ስለ ሁለታችን የፍቅር ታሪክ የሚናገር ነው በማለት ፒሊዮ ፊልምን እንድታይ ግብዣን አቅርቦላት ስለነበር ሲኒማ ቤት ገብታ ፊልሙን ብቻዋን ካየችው በኋላ እስክጨርስ ድረስ ጠብቆ በመምጣት ከሰዓታቶች በፊት ዛሬ ቀረጻዎችን እያደረጉ እያለ ፍቅረኛዋ ሚኖን የምታይበትን መንገድ አስተውሎ እንደነበር ይሄ ነገርም ከእሱ ጋር ፍቅር ውስጥ እያለች ከዚህ ቀደም ከነበረው ጋር ተመሳሳይ በመሆኑ እንደምትወደው እንዲያስተውል እንዳደረገውና በእሷ
ላይ የነበረውንም ተስፋ እንደቆረጠ ስትሰማው ስለ ወደፊቱ ተመልክታ በስህተት ግንኙነታቸውን እንዳቋረጠችው ከአዲሱ ፍቅረኛዋ ጋር ይህንን ነገር እንዳትደግመው ሲመክራት ይታያል። ምሽት ቢሆንም እሷን ብትሆን ሚንሆ ጋር አምርታ ስታገኘው ከዚህ ቀደም የተስማሙበትን ወረቀት ቀዳዳ ስጥለውና ስለ ሁለቱ መጨረሻ መጥፎውን ደስታ ባታውቅም እንደማትጸጸትበት ግን በመናገር ምሽቱን አብረው ሲያሳልፉ ይታያል። ምሽቱ ተጠናቆ በቀጣዩ ቀን ጠዋት ላይ ደስተኛ ሆና ስትነቃ የሚበላ ነገርንም አዘጋጅቶ እንድትበላ ሲያደርጋት ስለ ሚስጥሩ ነግሯትም ስለነበር ኃይሉን እየፈተነችው የድምፅ ማዳመጫ የሴትን እንዲያደርግ አድርጋው ድምጿን ቀንሳ ብትንሾካሾክም ያለችውን ነገር ሰምቶ እየነገራት ግን እንድትገረም ሲያደርጋትና 13 ዓመቱ ያለ ገና ለአንድ ሳምንት ኮማ ውስጥ ገብቶ ቆይቶ እንደነበር ከኮማ ሲነቃ የተለያየ ድምፅ እየመጣ ወደ ጆሮ ረብሻን እንደፈጠረበት ይሄንንም ድምፅ ለመቆጣጠር ብዙ ተሰቃይቶ እንደነበር ሲነግራትና ልክ እነሱ እሷን ብትሆን ስለ ልጅነት ህይወቷ ስትነግረው ይታያል። ከዚህ ክስተት በኋላ ስራ ቦታ ላይ በምልክት የሚግባቡበትን የተለየ ኮድ እየፈጠሩ ፍቅራቸውን ሳይታወቅባቸው እያጣጣሙ ሲቀጥሉ ልታጣላቸው ምክንያት ፈጥራ ጂዮንግ ደግሞ ለሁለተኛ ጊዜ ብትሞክርም ካጠገቡ ራቂ ሚንሆ የኔ ነው በማለት ግን ማስጠንቀቂያዎችን ሆንጊዩሱል ስትሰጣትና እልውሃን ለመወጣትም ፒሊዮን እንዲመጣ ጠርታው ሁለቱም አብረው አልኮል መጠጥን ሲጠጡ ይታያል። አንድ ቀን ላይ ግን በአጋጣሚ ሚንሆ ከእሷ እናት ጋር ተገናኝቶ ሲነጋገር እንደምንረዳው ህፃን እያለ ከነበረበት ጊዜ ጀምሮ ከፍቅረኛው ጋር እንደሚተዋወቅ ተውስቷ በመጥፋቱ እሷ ግን ስለ ልጅነቷ ብዙም የምታስታውሰው ነገር እንደሌለ ሆስፒታል ውስጥ እያሉ እንደተተዋወቁም ልንረዳ ችለናል። በአጋጣሚ ስትስማ ያየችውና አሪፍ ጊዜን ያሳለፉበት ቀን እስኪመጣ ድረስም እሱ በጉጉት እየጠበቀው የዛን ቀን የለበሰውን ሱፍ ለብሶ ለቀጣዮቹ ጥቂት ቀናቶች በተደጋጋሚ ወደ ስራ ቦታ ቢያመራም ምክንያቶች እየተደረደሩ ግን ሳይሳካለት ሲቀርና በአጋጣሚ አንድ ቀን ላይ ግን ከቀሩት የስራ አጋሮቹ ጋር ባር ውስጥ ተቀምጦና እያወሩ ያለ እሱ አልኮልም ባይወድም ጨዋታዎችን እየጫወቱ ግን ስለ ፍቅር ህይወቱ እየጠየቁትና እሱን ላለመመለስ ብሎ እየጠጣ ስለነበር ሲሰክር ከጨረሱም በኋላ ቤቱ ይዘው ሄዳ ራሱን መቆጣጠር ከብዶት እየሳማት ወደ ቤት ሲገቡና የአበባው ማስቀመጫ ሳይቀር ተሰብሮ የተመለከተችው ነገር ሲፈጸም ይታያል። ደስተኛው ነው። ሁለቱም ጠዋት ላይ ከነቁ በኋላ ግን እንደሚወዳት በመናገር ሲሰማት በእሷ ምክንያት አደጋ አጋጥሞት ሐኪም ቤት ሲወሰድ ስትመለከትና ፊቷ ላይ ድንጋጤ ነበብ ስለነበር የተመለከተችውን ነገር ቢጠይቃትም ከመናገሯ በፊት ግን ስልክ ከእናቷ ተደውሎላት የእናቷ አዲስ ፍቅረኛ ጥቃት ደርሶበት ሐኪም ቤት እንደገባ ሲረዱ ለብቻው በመሆን ሚንሆም ከእናቷ ጋር በስልክ እያወራ ፍቅረኛዋ ላይ ጥቃት ከመድረሱ በፊት ፎቶ ተልኮላት እንደነበር ሰውየውም ሁለታችን የምናውቀው ነው ስትለው እስከ ዛሬ የደበቋትን ነገር እንዲነግሯት ቢጠይቅም ስቃይ ወደ ተሞላበት የድሮ ህይወቷ ትመለሳለች ልትለው ችላለች። ስልኩን እንደዘጋችው ግን ፍቅረኛዋ ላይ ጥቃት ያደረሰው ኪሜጁን ደውሎላት ሁለቱ ልጆቿን ጨምሮ ሶስታችሁም ላይ ጥቃት አደርሳለሁ ሲላትና ይሄ ነገርም እንድትፈራ ስላደረጋት ከፍቅረኛዋ ጋር አብራ እንድትኖር ልጇን ስትልካትና ስትሰማው ስለተመለከተችው ነገር በሙሉ ብትነግረው ሚንሆ ግን ሰውየውን ለመያዝ ከፖሊሶች ጋር መስራቱን ቀጥሎ ከእሷ ጋር በዛው ልክ ግን የፍቅር ጊዜ ማሳለፉን እንደቀጠለ ነው። ሁሌ ማታ ማታ ግን ስለዛ አደጋ እያስታወሰችና እየጨነቀች ስለነበር ቁራጭ ወረቀት ላይ እስኖ በሚጥልበት ሰዓት ላይ አደጋ እሱ ስለሚያጋጥመው ከዚህ ሀገር ክረምት ከመግባቱ በፊት ለቃ እንደምትወጣ በመናገር እቃዋን ሰብስባ ከቤቱ ለቃ ስትወጣና ከእንቅልፉ ተነስቶ እሱም ቢሆን የጻፈችለትን ስንብት ሲያነባው ጥቂት እንደተጓዘች ግን ሰው እየተከታተላት እንደሆነ ስለተሰማት ቀርቦ ያለና የምታውቀው ካፌው ስገባና ከካፌው ባለቤት ጋር ተቀምጣ ማውራቷን ስቀጥል ሰውየው ግን ራሱ ኪሜንጁን ስለነበር የጠጣችው ቡና ውስጥ መድኃኒት ከቶባት ከደቂቆች በኋላ ስትነቃ ጨለማ የሆነ ክፍሉ ዘግቶባት ራሷን ልታገኘው ችላለች። ከፊት ለፊቷ እሱም ተቀምጦ አባትሽ መሆን የነበረብኝ እኔ ነኝ ሲላት እይታችን በትውስታ ወደኋላ ውስጡን ሃይስኩል ተማሪ ከነበሩበት ጊዜ ጀምሮ እናቷን ይወዳት እንደነበር ሌላ ሰው አግብታ እሷን ስትወልዳት ግን የስነ ልቦና ችግር ውስጥ ገብቶ ባለቤቷን እንደገደለባት ስንመለከት ከትውስታችን ተመልሰን ራሷን ለማዳን ብላ ትክክለኛ አባቴ አንተ ነህ በማለት እንዲታለል ስታደርገው እስኪዘናጋ ድረስ በመጠበቅም በመስኮቱ በኩል ዘላ በመውጣት ከሱ ለማምለጥ መጓዟን ስቀጥልና ስልክ ሲደውልላት ስለማታነሳ እንደጠፋች የገባው ሚንሆም እያፈላለጋት ከዚህ ቀደም ስትሰማው ያየችውን ጥቃት የሚደርስበትን ቦታ ነግራው ስለነበር እየቻኮለ ወደዛ ሲመጣና ከሰውየው የሸሸች እሷን በረዶ ላይ ቆማ ስለነበር ተሰንጥቆ በድንገት ወደ ውስጥ ሰምጥና ፍቅረኛዋ ሚንሆ ጎትቶ በመውጣት ትንፋሽ ሰጥቶ ህይወቷን ቢያተርፍላትም
ከባድ ራስ ምታት በድንገት ተነስቶበት ግን ኪም ሄንጁን በስለት ሲወጋው ይታያል። ቆስሎ የወደቀውን ፍቅረኛዋን ከነቃች በኋላ እሷ እየተመለከተች ብታለቅስም ከማምለጡ በፊት ኪም ሄንጁንን ፖሊሶች በቁጥጥር ስር ሲያውሉት ሕክምና ቦታ ሚንሆንም ሲወስዱት ይታያል። እስኪነቃ ድረስ ሆስፒታል ውስጥ ተቀምጣ እየጠበቀችው ከእናቷ ጋር ማውራቷን ቀጥላ ከሰዓታቶች በፊት ዛሬ ውሃ ውስጥ ስትሰምጥ ትውስቷ ተመልሶላት ስለነበር እሱ ማደጎ ቤት ውስጥ ስለነበር የሚኖረው እሷ ሕፃን እያለች ቤቷ ጠፍቶባት እያለቀሰች እያለ አድርሷት እንደነበር ከዚህ ክስተት በኋላ ታላቅ ወንድሜ በማለት እየጠራችው ጓደኛሞች ሆነው ከእሷ ቤተሰቦች ጋርም ተቀራርቦ እንደነበር አንድ ቀን ላይ ግን በአጋጣሚ ክፍል ውስጥ አባቷን ተገሎ ወድቆ እንዳገኘው እሷን እንዳታይ ለማድረግ እየሞከረ እያለ ግን ሁለቱንም ሊያጠቃቸው ኪም ሄንጁን ማባረር እንደጀመረና ከጫካዎቹ መሃል እንድትደበቅ አድርጓት ሚንሆ ትኩረቱን በመስረቅ ሰውየውን እሱን እንዲከተለው አድርጎ በሌላ አቅጣጫ እንደሮጠ በሰዓቱ ግን ጨረቃ ከለሯን ቀይራ እንደቀላችና ተሳክቶለት ከኪም ሄንጁን አምልጦ ተመልሶ እሷ ጋር ሲመጣ ግን ውሃ ውስጥ ገብታ ስለነበር እየጎተተ ከውሃ ውስጥ በመውጣት ትንፋሽን ሰጥቶ ህይወቷን ቢያተርፍላትም ገና እንደ ሳማት ግን ተአምር ተፈጥሮ ከባድ ራስ ምታት ይዞት ራሱን ስቶ እንደወደቀ ከዚህ ክስተት በኋላ ያንን ኃይል እንዳገኘና ሆስፒታል ውስጥ እሷም ስትነቃ ትውስቷ ሙሉ በሙሉ እንደጠፋ ልንመለከት ችለናል። ከትውስታችን ተመልሰን ሕክምናው በአግባቡ ተጠናቆ ኮማውስ ለአንድ ቀን ያክል ከቆየ በኋላ ሊነቃ የቻለ ሲሆን እስኪያገግም ድረስ ከአጠገቡ ሆና እየተንከባከበችው ግን በአጋጣሚ ሲሳሳሙ እሱ ሙሉ በሙሉ ከህመሙ ሲድንና በተመሳሳይ መልኩ እሷን ብትሆን ስለ ወደፊቱ መመልከቷን ስታቆም የስራ አጋሮቻቸው እንኳን ስለ ፍቅራቸው አውቀው ደስተኛ በመሆን ግንኙነታቸውን ሲቀጥሉና አንድ ቀን ላይ በአጋጣሚ በቴሌቪዥን የቀድሞ ፍቅረኛዋ ስለ አዲሱ ፊልሙና ከሞዴል ጂዮንግ ጋር እንደሚሰራ እየዘገበ እያለ እየተቀራረቡ መጥተው ስለነበር ፍቅረኛዋ እንዲሁም በሚዲያ ላይ ግልጽ አድርጋ ስትጠይቀው ሲታይና ሁሉም ነገር ሰላም ሆኖ ሲቀጥል አንድ ቀን ላይ ግን በአጋጣሚ እየተሳሳሙ እያለ ከአጠገባቸው ያሉ ሰዎች በሙሉ ደርቀው ሲቀሩና እሷ በድጋሚ ኃይሏን መልሳ ስታገኘው እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብና አስተያየታችሁን ኮሜንት ላይ ያስቀምጣችሁልን። በቀጣይ በሌላ ቪዲዮ እስኪያገናኝን ቸር ያቆየን።